ሰላም ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም እናንተ ለምታውቋቸው ሌሎች ፋርማሲ ተማሪዎች ሼር እንድታደርጉ ይሁን። ዛሬ ደግሞ የውስጥ ጥያቄውን ሰው መስራታችንን እንቀጥላለን። ሰው ኬሽን ነምበር 24 ደርሰናል። ያው ከዚህ በፊትም እንደምንላቸው የውስጥ ጥያቄዎች ኬዝ ቤዝድ ከመሆናቸው አንጻር ትንሽ ረዘም ብላሉ። ያ ማለት ደግሞ ይከብዳሉ ማለት አይደለም። ቤዝ ኮንሰፕቱን አንደርስታንድ አድርጎ ጥያቄውን ለመመለስ ያው መሞከሩ የተሻለ ነው። ሶ ፋርማሲውቲካል ካምፓኒ has been manufacturing adrenaline aerosol. The company has planned to relocate the packing and the labeling room to reduce ምኑን ለመቀነስ to reduce contamination happening during the material flow. So what is the most appropriate place for relocation, packing and the labeling room? አይደለ ኮንታሚኔሽኑን ፕሪቨንት ለማድረግ ምንን መምረጥ ፈለገ? እነዚህ ሪሎኬሽን ኦፍ ፓኪንግ ኤንድ ሌበሊንግ ሩሙን ሪሎኬሽን ማድረግ ፈለገ። ኤ ኒር ዋር ሃውስ፣ ቢ ኒር ፕሪፓሬሽን ኤሪያ፣ ሲ ኒር ኳሊቲ ኮንትሮል ላቦራቶሪ፣ ዲ ኒር ፊኒሽድ ፕሮዳክት ስቶሬጅ ሩም። ምንም ጥያቄ የለውም አይደለ? ኮሬክት አንሰር ኢዝ ኒር ፕሪፓሬሽን ኤሪያ የሚለው እነዚህ ኮንታሚኔሽኑን ፕሪቨንት ከማድረግ አንጻር ትልቅ ሮል የሚኖረው ካሉ ምርጫዎች ውስጥ፣ ስለዚህ ወደ ፕሪፓሬሽን ኤሪያው ማስጠጋት የተሻለ ነው የሚሆነው ማለት ነው በጥያቄው መሰረት። the next question is an inspection team from FDA was visiting a pharmacy retail outlet for predict and schedule inspection. During the inspection they need to know the storage condition of vaccine. ስለዚህ የቫክሲን storage condition ነው ሰው ማወቅ የፈለጉት። they ask the pharmacist to show an evidence of controlling the storage condition as per the manufacturing recommendation. What would be the most appropriate evidence that the pharmacist should be provide? A, the functionality of the refrigerator, B, a humidity record of the refrigerator, C, a temperature record of the refrigerator, ዲ ካሊብሬሽን ሰርቲፊኬት ኦፍ ተርሞሜትር ኢን ሪፍሪጀሬተር። ምንም ጥያቄ የለውም። ትክክለኛ መልሳችን ሲ ነው አይደለ? ቴምፕሬቸር ሪከርድ ኦፍ ሪፍሪጀሬተር። ምክንያቱም እነዚህ በጣም ለሂት ሴንሲቲቭ ስለሆኑ ቫክሲኖች ከ2 እስከ 8 ዲግሪ ሴንቲግሬድ መቀመጥ አለባቸው አይደለ? ስለዚህ ቴምፕሬቸር ሪከርድ ኦፍ ሪፍሪጀሬተር ሶ ፕሪፌብል እናደርጋለን ማለት ነው። ወይም እንደ ኤቪደንስ ፋርማሲስቱ ማቅረብ ያለበት እሱን ይሆናል ማለት ነው። The next question is a medicine retail outlet establishment was inspected for fulfillment of criteria. So the inspection team identified the medicine retail outlets established that would reinforced matwell, well-painted waterproof paint, roof allowed direct sunlight into the interior and a well-cleaned soil floor. ስለዚህ which building feature is establishment is the most acceptable and suitable in this case scenario. ስለዚህ ምንድነው ቲሙ መጥቶ ቼክ ለማድረግ ነው አይደል? ክራይቴሪያውን ሞልቷል ወይስ አላሟላም የሚለውን። ስለዚህ እነዚህ የተዘረዘሩ ከላይ ውስጥ አሉ። ከተዘረዘሩ ውስጥ the most acceptable የትኛው ነው? ምንም ጥያቄ የሌለው ዌል ፔንትድ ዋተር ፕሩፍ ፔንት ነው አይደለ? እሱ ነው ፕሪፌብል የምናደርገው። ሩፍ አሎንግ ዳይሬክት ሳንላይት የክራይቴሪያውን አሟላው። ምክንያቱም ዳይሬክት ሳንላይቱን በምናይንበት ጊዜ የተለያዩ ሜዲኬሽኖች ኢዚሊ ሊበላሹ ይችላሉ። ስፔሻሊ ላይት ሴንሲቲቭ የሆኑ ሁድ ሪንፎርስድ ማድዌል፣ እነዚህ በጭቃ ምናምን የተሰሩ ቤቶች ኢትስ ናት ሪከመንድድ ማለት ነው። ሌላ ዌል ክሊንድ ሶይል ፍሎር፣ ሴራሚክስ ወይም ደግሞ የተገነባ ቢልዲንግ መሆን አለበት እንጂ በጭቃ አይሆንም ማለት ነው። ስለዚህ አክሰፕታንስ ሊኖረው ወይም ሲቴብል የሚሆነው ዌል ፔንትድ ዊዝ ዋተር ፕሩፍ ፔንት አይደለ? እነዚህ ውሃን የማያስገቡ ግድግዳዎች ናቸው ፕሪፌብል የሚደረጉት ማለት ነው። ስለዚህ ትክክለኛ መልሳችን ቢ ይሆናል። እነዚህ ያው ቀለል ያሉ ጥያቄዎች ስለሆኑ ነው ፈጠን እያለን ያለ ነው። the next one is Mr. X is a pharmacist who owns and manage a pharmacy establishment operating with his own professional license አይደለም? በራሱ ነው his own professional license. A team inspector from FDA found that he was absent from the pharmacy for about 5 times while it was open the client አይደለ? ለክላይንቶች ኦፕን ሆኗል ፋርማሲ፣ ነገር ግን እሱ በተደጋጋሚ ለ5 ጊዜ አልነበረም ወይም በቦታው ላይ አልተገኘም። this happened after he was warned once due to the same reason. ከዚህ በፊት እንደዚሁ አጥፍቶ
ሰው ማስጠንቀቂያ ተሰጥቶታል አይደለ? ማስጠንቀቂያ ከተሰጠው በኋላ ነው ይሄን በተደጋጋሚ የተሰራው። ስለዚህ ጥያቄያችን ምንድነው? ዋት አድሚኒስትራቲቭ ሜዥር ኢዝ ዘ ሞስት አፕሮፕሪየት ኢን ዲስ ሲቹዌሽን? ኤ ኢኒሺየት ክሪሚናል investigation against him. B. Suspend his license for 6 months. C. Revoke his license indefinitely. D. Hand a written warning. ስለዚህ በፍጹም የማይኖትን ለምሳሌ ሚኒማይዜሽን ኢሊሚኔሽን ያው ሜትድ መጠቀም እንዳለብን ከዚህ በፊትም ያው አውርተናቸዋል አይደል? ለምሳሌ ኢኒሺየት ክሪሚናል ኢንቨስቲጌሽን አገንስት ሂም የምንለው በዚህ ደረጃ ስለዚህ የወንጀል እንትኑ እንዲከፈት የሚያደርግ የሰራ ጥፋት የለም። ስለዚህ እናወጣለን እሱን። ሌላው ዲ ነው። ሃንድ ሂም ሪትን ዋርኒንግ ከዚህ በፊት ተሰጥቶታል አይደል? አይሆንም። ስለዚህ ቢ እና ሲ ነው ቀረን። ሲ ደግሞ ሪቮክ ሂዝ ላይሰንስ ኢንዲፊኒትሊ። ይሄ በጣም ለሲቨር የሆነ ነው አይደለ? ሪቮክ ኢንዲፊኒትሊ ማለት ሙሉ በሙሉ ካንስል ማድረግ ማለት ነው። ስለዚህ ትክክለኛ መልሳችን ለ6 ወር ሳስፔንድ ማድረግ ሰው ኢት ኢዝ ሪከመንድድ ማለት ነው አኮርዲንግ ቱ ዘ ኬዝ። ስለዚህ ቢ ይሆናል ትክክለኛ መልሳችን። The next question is a broken dry mixing machine in tablet production line of a company was maintained and checked for its functionality by the maintenance group. So the quality assurance manager of the company ordered one of the pharmacists to do equipment qualification test for maintained dry mixing machine and make instrument ready for use. So what are the most likely equipment classification tests to be done by the pharmacist? By the pharmacist in the above case: A. Design qualification. B. Installation qualification. C. Operation qualification. D. Performance qualification. ስለዚህ በእናንተ መረዳት በኬዙ መሰረት የትኛው ኳሊፊኬሽን ይመስላችኋል? ሰው ትክክለኛ መልሳችን ሲ ኦፕሬሽን ኳሊፊኬሽን ይሆናል ማለት ነው። ወደ ማብራሪያ ስንመጣ ኢኩይፕመንት ኳሊፊኬሽን ስቴጅ the first one is ዲዛይን ኳሊፊኬሽን። ዲዛይን ኳሊፊኬሽን በምንልበት ጊዜ ቬሪፋይ ዲዛይን ሚትስ ሪኳየርመንት አይደለ? ሰው ዲዛይኑ ለተፈለገው ዓላማ ሚት ያደርጋል የሚለውን ቼክ ለማድረግ የምንይበት ሜትር ነው። ሌላው ኢንስታሌሽን ኳሊፊኬሽን በምናይበት ጊዜ ኮንፊርም ኮሬክት ኢንስታሌሽን አይደለ? ሰው ያን ኮንፊርም ለማድረግ የምንጠቀምበት ነው። ሌላ ኦፕሬሽናል ኳሊፊኬሽንን በምናይበት ጊዜ ቬሪፋይ ኢኩይፕመንት ኦፕሬትስ ፕሮፐርሊ ኤንድ አፍተር ኢንስታሌሽን ኦር ሜንተናንስ፣ ይሄኛውን ያው ለማድረግ እሱን እንጠቀማለን። ሌላው ፐርፎርማንስ ኳሊፊኬሽን ደግሞ ኮንፊርም ኮንሲስተንት ፐርፎርማንስ ዱሪንግ ሩቲን ፕሮዳክሽን። ስለዚህ ለዛ ለተፈለገው ዓላማ ሰው ለፕሮዳክሽኑን ለማምረት ኮንሲስተንሲ ፐርፎርም ያደርጋል የሚለውን ቼክ ለማድረግ የምንጠቀምበት ሂደት ነው። The next question is, before using a newly developed test method, a pharmaceutical analyst in the quality control laboratory conducts method validation test to know the ability of the test method to distinguish the drug under the test from the similar substance that may be present in the same solution. So which method validation parameter is the most appropriate to be checked in the above case? A. Specificity. B. Accuracy. C. Precision. D. Sensitivity. ምንም ጥያቄ የለውም። ስፔሲፊሲቲን ኤ ነው ለመልሳችን። ሶ ስፔሲፊሲቲ ኢዝ ዘ አቢሊቲ ኦፍ አናላይቲካል ሜተድ ቱ ሜዠር ዘ አናላይት አኩሬቲ ኢን ዘ ፕሬዘንስ ኦፍ አዘር ኮምፖነንትስ ላይክ ኢምፒሪቲ፣ ኤክስፒያንት፣ ዲግሬዴሽን ኦፍ ፕሮዳክትስ። ሰው እሱን ከመቀነስ ትልቅ ሮል ይኖራል። አኩሬሲ ስናይ ደግሞ ክሎዝነስ ቱ ትሩ ሜዠር አይደል? አኩሬሲ ሚንስ ክሎዝነስ ቱ ትሩ ሜዠር። ፕሪሲሽን ደግሞ ሪፕሮዲዩሲቢሊቲ ኦፍ ሪዛልት። ዲ ሴንሲቲቪቲ ስንል ደግሞ ኤቢሊቲ ቱ ዲቴክት ስሞል አማውንት ማለት ነው። ስለዚህ በዛ ወይ አንደርስታንድ እንድታደርጉት ይሁን። ሰው the next question is ግሬስ ፋርማዎች ነን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሰው ኮመንት በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ለመዘጋጀት ጥያቄዎቻችሁን ለመመለስ እንሞክራለን። ስለዚህ ፒውር ሲኦሲ ጥያቄዎችን ከነማብራሪያ እየሰራንላችኋለን ማለት ነው። እንግዲህ እንደምንላችሁ እዚህ ጋር ቴሌግራም ዩዘር ነማችን ኮንታክት ሚ @tamu24tsa ማንኛውም ፋርማሲ ሪሌትድ ፕላስ ኤግዚት ኤግዛም እንዲሁም ሲኦሲ ሪሌትድ የሆኑ ኢሹዎችን ሰው ኢንፎርሜሽን ከፈለጋችሁ በዚህ ቴሌግራም ዩዘር ኔም ኮንታክት ማድረግ ትችላላችሁ። So the next question is pharmaceutical industry. Some pharmaceutical products are expected to be sterile 100%. That means free from viable microorganism አይደለ? እንዲሆኑ ይጠበቃል። others are permitted to set limit for the presence of microorganism.
So what type of product are expected to be 100% free from the viable microorganism in this scenario? So A, topical preparation, B, solid oral preparation, C, liquid oral preparation, D, ophthalmic preparation። ስለዚህ እዚህ ከተዘረዘሩ ፕሪፓሬሽን ውስጥ 100% free from microbes መሆን ያለበት ማነው ነው ጥያቄው። ምንም ጥያቄ የለውም። ኦፍታለሚክ ሶሉሽን ነው አይደለ? ትክክለኛ መልሳችን። ኤክስፕላኔሽን ስናይ ሳም ፋርማሲቲካል ፕሮዳክት መስት ቢ ኮምፕሊትሊ ስቴራላይድ like free from viable microorganism because they are applied to sensitive sterilized body sites. Example include ophthalmic preparation እና እነዚህ parenteral injection free from microorganism መሆን አለባቸው። other option like topical, oral solid and oral liquid preparation allowed microbial limits not required to be sterile አይደለም 100% እንዲሆኑ it's not recommended ማለት ነው። So the next question is, in a medicine doser application, the applicant has indicated overusage of active pharmaceutical ingredient during the production process without explaining the reason for overuse. A medicine doser assessor asked a justification for the overutilization of the API during the production process. ስለዚህ what is the most acceptable justification in the manufacture? Give in this case A, to compensate for loss of during the manufacture, A, to make the medicine potent throughout the shelf life, C, to extending the shelf life of the highly degradable products, C, to make the content of the medicine constant throughout the shelf life. ምንም ጥያቄ የለውም። to compensate for loss during manufacturing ነው አይደል? explanation ስናይ over usage means adding slightly more API than the labeled amount during production. acceptable reason ስናይ to compensate for unavoidable loss during the manufacturing or processing. ስለዚህ other option ስናይ increasing potency or extend shelf life not acceptable regulatory justification according to the case ማለት ነው። maintaining constant content not the main regulatory reason። ስለዚህ ምንን ኮምፐንሴት ለማድረግ ነው? እነዚህ for loss during manufacturing ያን ኮምፐንሴት ለማድረግ ሰው የምንጠቀም ሜትድ ነው። ግሬስ ፋርማዎች ነን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰው እስከ መጨረሻ ከኛ ጋር ስለነበራችሁ እናመሰግናለን። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረግ እንዳይረሳ። ፕላስ እንድንሰራላችሁ የምትፈልጉትን የትኛውንም በኮሜንት ሴክሽን ብታስቀምጡልን እኛም በዛው ለመዘጋጀት እንሞክራለን። እንዲሁም ደግሞ ግሬስ ፋርማ ሰው ዲስክሪፕሽኑ ላይ አስቀምጠናል። የቴሌግራም ቻናላችንን ጆይን በማድረግ እዛ አፕዴት የሆኑ ኢንፎርሜሽኖችን እንድታገኙ ይሁን። ግሬስ ፋርማ ቱጌዘር ዊ ካን። ባይ ባይ።